ፍቅረኛ መያዝ የፈለጋችሁበት መነሻ ምንድን? ብቻችሁን መሆን ስለማትፈልጉ ነው? ያንን ሰው ወደ ህይወታችሁ የምታመጡት እናንተ ብቸኝነት ስለተሰማችሁ ነው? ስለደበራችሁ ነው? ስራ የሌለው ሰው፣ ፋሚሊ ማስተዳደር የማይችል ሰው ገና ለገና ምናልባት ነገ ስራ ሊኖረው ይችላል፣ ምናልባት ነገ ገንዘብ ሊያገኝ ይችላል፣ ምናልባት ነገ ሊያስተዳድረን ይችላል ተብሎ ትዳር ውስጥ አይገባም፣ ወይም እንደዚህ አይነት ሲቹዌሽን ውስጥ አይገባም። ሐሳብ የቤት ኪራይ አይከፍልም፣ ፖቴንሻል የቤት ኪራይ አይከፍልም። እኔ የማገባው ሰው፣ ትዳር አብሬ የምመሰርተው ሰው፣ ነገ ልጆች ልጄ አብሬ ማሳድገው ሰው ከኔ ጋር ተመሳሳይ ሃይማኖት ሊኖረው ይገባል ብላችሁ የምታስቡ ሰዎች ካላችሁ ከናንተ ጋር ተመሳሳይ ሃይማኖት የሌለውን ሰው እድል ልትሰጡት አይገባም። ጧት ስትነሱ አጠገባችሁ የምታዩት ሰው በፍቅር የወደቃችሁለት ሰው መሆን አለበት። ይሄ ግዴታ። ከስራ ባልደረቦቿ ጋር ያላት ግንኙነት ምን ይመስላል? ሶሻል ላይፍ ምን ይመስላል? ለወንዶችም ደሴም ኮስችን መጠየቅ አለባችሁ። የምታዩቸውን ሬድ ፍላጎች ኢግኖር አታድርጓቸው። ሰላም ብያለሁ። እንዴት ናችሁ? ይህ ጉልቻ ፖድካስት ነው። እኔ አብነት አዩ ነኝ። ወደ ጉልቻ ፖድካስት በድጋሚ እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች እኔ አብነት አዩ እባላለሁ። የስነ ልቦና ባለሙያ ነኝ። በፍቅር ግንኙነት፣ በትዳር እንዲሁም በሌሎች ጉዳዮች ላይ ሰዎችን በማማከር አገለግላለሁ። ለእናንተ ደግሞ እንደዚህ ያስተምራሉ፣ ህይወታችሁን ይለውጣል፣ ይጠቅማችኋል የማስባቸውን ቪዲዮዎች በዚህ በጉልቻ ፖድካስት አደርሳችኋለሁ ማለት ነው። ከመግቢያው ከርዕሱ ለመረዳት እንደቻላችሁት ዛሬ የምናወራበት ዋነኛ ሐሳብ አንድ ሰው ፓርትነር ሲመርጥ ወይም ፍቅረኛ ሲመርጥ ወይ ደግሞ ለትዳር የሚሆነውን ሰው ወደ ህይወቱ ለማስገባት ሲወስን ማየት ያለበት ነገር ምንድን ነው? ኮንሲደር ማድረግ ያለባችሁ ነገሮች ምንድን ናቸው? አንዳንድ ጊዜ ሰዎች ፍቅር በቂ ነው ይላሉ። አንድን ሰው ከወደዳችሁትና ካፈቀራችሁት ሌላ ምክንያት አያስፈልጋችሁም፣ ሌላ ሪዝን አያስፈልጋችሁም። ምክንያቱም ፍቅር ሪዝን አይፈልግም። ስለዚህ ያፈቀራችሁትን ሰው የወደዳችሁትን ሰው ተነስታችሁ አብራችሁ መሆን፣ ተነስታችሁ ማግባት እና ህይወት መመስረት ኖርማል ነው የሚል አመለካከት ያላቸው ሰዎች አሉ። አይ ሆፕ በዚህ ቪዲዮ ሐሳባችሁን እንደማስቀይራችሁና ልባችሁና አይምሯችሁን ማለትም ፍቅራችሁን፣ ስሜታችሁንና ምክንያታዊነታችሁን አንድ ላይ የምትጠቀሙበትን ነገር ወይም መጠቀም የምትችሉበትን መንገድ እንደማሳያችሁ ተስፋ አደርጋለሁ። የመጀመሪያው የምናነሳው ነገር ሰዎች ፍቅረኛ ለመያዝ ሲያስቡ ወይም አንድን ሰው ወደ ህይወታቸው ለማስገባት ሲወስኑ ማየት ያለባቸው ነገር መነሻው ምንድን ነው ነው። ፍቅረኛ መያዝ የፈለጋችሁበት መነሻ ምንድን? ብቻችሁን መሆን ስለማትፈልጉ ነው? ያንን ሰው ወደ ህይወታችሁ የምታመጡት እናንተ ብቸኝነት ስለተሰማችሁ ነው? ስለደበራችሁ ነው? ላይፍ ስለከበዳችሁ ነው? ወይስ በትክክል ያንን ሰው ወዳችሁት፣ ያንን ሰው በምክንያታዊነት ተቀበላችሁት ነው? ብዙ በእኛ ማህበረሰብ የተለመደ ነገር አለ። ለምን አታገቢም? ለምን አታገባም? ምናልባት በእድሜያችሁ ሊሆን ይችላል፣ ወይም በስራችሁ በትምህርት የሆነ ደረጃ ስትደርሱ፣ ወይም በፋይናንስ የሆነ ደረጃ ላይ ስትደርሱ ለምን አታገቡም? ለምን ፍቅረኛ አትይዙም? ለምን ትዳር አትመሰርቱም? የሚለው ጥያቄ ይነሳል። ስለዚህ ሰዎች ይህንን ሐሳብ ሲያነሱላችሁ እናንተ ኦሬዲ የብቸኝነት ስሜት የሚሰማችሁ ከሆነ ብቻችሁን የመሆን ሰዎች ብቻቸውን መሆንን ካለመዱት ወይም ፕራክቲስ ካላደረጉት በህይወታቸው በጣም አስቸጋሪ የሆነባቸውና ከአንድ ሪሌሽንሺፕ ወደ ሌላ ሪሌሽንሺፕ ወዲያው ጃምፕ ያደርጋሉ። ብቻቸውን መሆን ስላልተማሩ፣ ብቻቸውን መሆን ስላልለመዱ ማለት ነው። የመጀመሪያው ሪዝን ፍቅረኛ ስትመርጡ መምረጥ የሌለባችሁ ዋነኛ ምክንያት ወይም የመጀመሪያ ምክንያት ብቸኝነት ስለተሰማችሁ ብቻ አንድ ሰው ከእናንተ ጋር እንዲሆን መፍቀድና መምረጥ የለባችሁም። ብቸኝነታችሁን በተቻለ መጠን በምታስተካክሉት መንገድ ማስተካከል አለባችሁ። ለምሳሌ ስራ ተበላሽቶባችሁ ሊሆን ይችላል። የአንዳንድ የህይወት ሁኔታዎች፣ ሁሉም ሰው ኑሮ ይከብዷል፣ ኑሮ ጥሩ ላይሆን ይችላል። አዳጋች የሚሆንበት ሰዓቶች ሊኖሩ ይችላሉ። ስሜታችሁ የሚጎዳበት ሰዓት ሊኖር ይችላል። ከጓደኞቻችሁ ከቤተሰቦቻችሁ የምትርቁበት አይነት ኢንቫይሮንመንት ውስጥ ወይም ቦታ ላይ ልትገኙ ትችላላችሁ። ስለዚህ ብቸኝነት ስለተሰማኝ ብቻዬን እንዳልሆን የሆነ ሰው ከኔ ጋር መሆን አለበት፣ ስለዚህ ፍቅረኛ መያዝ አለብኝ የሚለው ምክንያት ትክክል አይደለም ማለት ነው። ሁለተኛ የምናነሳው ሐሳብ ፍቅረኛ ስትይዙ ፖቴንሻል ዴት አይደረግም። አሁን እዚህ ጋር በደንብ አንደርስታንድ እንድታደርጉ የሚፈልገው ነገር የትኛውም ሰው እየተለወጠ እያደገ ጥሩ እየሆነ ነው የሚሄደው። ግን ፕሮሚሲንግ ፖቴንሻል ብቻውን ዴት ለማድረግ በቂ አይደለም። ለምሳሌ አንድ ሰው ስራ ሊኖረው ይገባል ገንዘብ ለማግኘት፣ ፋሚሊ ለማስተዳደር ደግሞ ገንዘብ ያስፈልገዋል። ስለዚህ
ስራ የሌለው ሰው፣ ፋሚሊ ማስተዳደር የማይችል ሰው ገና ለገና ምናልባት ነገ ስራ ሊኖረው ይችላል፣ ምናልባት ነገ ገንዘብ ሊያገኝ ይችላል፣ ምናልባት ነገ ሊያስተዳድረን ይችላል ተብሎ ትዳር ውስጥ አይገባም፣ ወይም እንደዚህ አይነት ሲቹዌሽን ውስጥ አይገባም። አንዳንዴ ትምህርት ላይ ካላችሁ ምሳሌ ትምህርት ላይ ካላችሁ ትምህርቱ ላይ ጥሩ የሆነ ሰው የሚጥር ሰው ተመርቆ ወጥቶ ስራ ይዞ ህይወቱን ሊያስተካክል ይችላል። እዚህ ጋር ፖቴንሻል ልንለው እንችላለን። ግን በደፈናው ፕሮሚሶችንና ገና ቃል የሚገቡ ነገሮችን አምነው አብረው የሚሆኑ ሰዎች አሉ። ጀስት ፖቴንሻል ብቻ። ለምሳሌ ምንም ስራ አይሞክርም፣ ገንዘብ አይሰራም፣ አይንቀሳቀስም፣ ግን ቤተሰቦቹ አሜሪካን ያሉት ወይም ደግሞ የሆነ ሀገር ነው ያሉት። ስለዚህ ነገ ውጪ ስለሚሄድ ከዛ ሲሄድ አንቺንም ይዤሽ ስለሚሄድ አብረን እዛ እንኖራለን፣ ወይም ውጪ ሄጄ ምናምን አንቺን ይዤሽ እንድትመጪ አደርጋለሁ፣ ወይ ተመልሼ መጥቼ እዚህ ነገሮችን እናስተካከላለን የሚል ነገር አሁን this is just ፖቴንሻል ፕሮሚስ ነው እንጂ ፕራክቲካሊ እየሆነ ያለ ነገር የለም። ነገ አብራችሁ እንኳን መኖር ብትጀምሩ የቤት ኪራይ አይከፍልም፣ ሐሳብ የቤት ኪራይ አይከፍልም፣ ፖቴንሻል የቤት ኪራይ አይከፍልም፣ አያበላም፣ አያኖርም። ስለዚህ ሰዎችን ዴት ስታደርጉ ወይም ዴት ለማድረግ ስታስቡ ፖቴንሻል ብቻ አይታችሁ ወደዛ ነገር ባትገቡ ጥሩ ነው። ፖቴንሻል ማየት ልክ ሊሆን የሚችልበት አጋጣሚዎች አሉ። ለምሳሌ ስሞል ቢዝነስ ላይ እየተንቀሳቀሰ ያለ ሰው ስራውን በትንሹም ቢሆን እየሰራ ህይወቱን እየመራ ያለ ሰው የሚያድግ ሰው ያስታውቃል። ስለዚህ ነገ ስራውን ሊያሳድግ ይችላል ብላችሁ ብታስቡ ኖርማል። ነገ የተሻለ ነገር ሊያደርግ ይችላል፣ ስራው እየሰፋ ሊሄድ ይችላል፣ ቢዝነሱ እየሰፋ ሊሄድ ይችላል ብሎ ማሰብ ጥሩ ነው። ከዜሮ ተነስቶ ግን ምንም ስራ የማይሰራ ሰው፣ ምንም የማይንቀሳቀስ ሰው የትልቅ ካምፓኒ እንዲኖረው ሐሳብ ውስጥ ያለው ሐሳቡ ብቻውን ገንዘብ፣ ሐሳቡ ብቻውን ዛሬን አያኖራችሁም፣ ሐሳቡ ብቻውን እናንተን አያስተዳድራችሁም። ስለዚህ አንድን ሰው ፖቴንሻሉን ሳይሆን ዛሬ ያለውን ነገር ኢቭን በባህሪ ደረጃ ይሄን ነገር ኮንሲደር ማድረግ አለባችሁ። የመቀየር ፖቴንሻል አለው ተብሎ ከሰው ጋር አይኮን። ለምሳሌ ከኔ ጋር ሲሆን እኔን ሲያገባኝ የኔ ፍቅረኛ ሲሆን ይለወጣል ወይም ሊለወጥ ይችላል የሚባል ነገር የለም። ከረንትሊ ዛሬ ያለው ማንነቱ ካላሳመንሽና እሱን ካልተቀበልሽው ፖቴንሻሉን እንዴት ማድረግ አግባብነት የለው። ትክክለኛ ዛሬ ያለው ማንነቱን የምትቀበዩ ከሆነ ዳትስ ኦኬ። አይ ነገ ከኔ ጋር ሲሆን እየወደደኝ ሲመጣ ምናልባት ሲያገባኝ ምናልባት ስንወልድ ምናምን እንደው ሊቀየር ይችላል፣ በቃ ሳስበው ውስጡ የሆነ ጥሩ ሰው ይመስለኛል፣ ስለዚህ ሊቀየር ይችላል የሚል ሐሳብ ውስጥ ሆኖ ሰው ወደ ህይወት አይጋበዝም፣ ወይም ደግሞ ወደ ህይወት እንድትቀላቀሉት አያስፈልግም ማለት ነው። ስለዚህ ፖቴንሻል ዴት አይደረግም። ሶስተኛ እንደ በዚህ ሰዓት ብዙ ሰው እንደ ጥያቄም እንደምንም ያነሳልኝ ነገር ስለሆነ ይህንን ሐሳብ ላንሳው። የሃይማኖት ልዩነት ካላችሁ ወይም ሪሊጅን ዲፍረንስ ካለ ሪሌሽንሺፑ ሳይጀመር በፊት ውሳኔያችሁ መታወቅ አለበት። አንዳንድ ሰው ምን ችግር አለው የተለያየ ሃይማኖት ካለን ኢትስ ኦኬ ይላል። አሁን ይሄ እናንተን የሚመለከት ነገር አይደለም። ሃይማኖት የሌላቸውም ሰዎች አሉ፣ ይሄም እናንተን የሚመለከት ነገር አይደለም። ግን ሙስሊሙም ሁኑ ክርስቲያንም ሁኑ የትኛውም ሃይማኖት ተከታይ ሁኑ እኔ የማገባው ሰው ትዳር አብሬ መመሰርተው ሰው ነገ ልጆቹ ልጄ አብሬ ማሳድገው ሰው ከኔ ጋር ተመሳሳይ ሃይማኖት ሊኖረው ይገባል ብላችሁ የምታስቡ ሰዎች ካላችሁ ከናንተ ጋር ተመሳሳይ ሃይማኖት የሌለውን ሰው እድል ልትሰጡት አይገባም፣ ቻንስ ልትሰጡት አይገባም። በራችሁን ከፍታችኋል ማለት በኋላ ላይ ያንን ሰው ማስወጣት ትልቅ ስራ ሊሆንባችሁ ይችላል፣ ሊከብዳችሁ ይችላል። ስለዚህ የተለያየ ሃይማኖት ያላቸው ሰዎች ግን ከሃይማኖታቸው ውጪ ሌላ ሰው ዴት ማድረግ የማይፈልጉ ሰዎች ሌላ ሃይማኖት ያለው ሰው ዴት ማድረግ ይጀምሩና በኋላ ይቸገራሉ። ሃይማኖት መቀየር ሌላ ትልቅ ኢሹ ነው። ግን ደግሞ አንዴ ገብተንበታል፣ በጣም ነው የምንዋደደው፣ በጣም ነው የምንፋቀረው፣ ሃይማኖታችን ግን ይለያያል፣ እንዴት ነው የምንሆነው የሚል ጥያቄ ብዙ ጊዜ ይደርሰኛልና ሲጀመር የመጀመሪያው መነሻ ፖይንት ላይ ካላስተካከላችሁት በኋላ መውጫው ነው የሚጠፋችሁ። ምክንያቱም ሰዎች መለያየትን የሚያቀልላቸው ጸብ ነው ወይም አለመግባባት ነው። የሚዋደዱ የሚፋቀሩ ሰዎች just because they have የተለያየ ሃይማኖት ወይም የተለያየ እምነት ስላላቸው ሲለያዩ በጣም አስቸጋሪ ይሆናል። ምክንያቱም ሌላ ሪዝን የላቸውም። ያንን ሰው ለመተው፣ ያንን ሰው ለመጥላት፣ ከዛ ሰው ለመራቅ ሌላ ሪዝን የላቸውም።
ስለዚህ መለያየቱ ራሱ ከባድ እየሆነ ይመጣል ማለት ነው። ሶ የመጀመሪያ መነሻ ላይ መያዝ ያለባችሁ ስታንዲንግ ፖይንት ምንድነው ወይም አቋም ምንድነው? እናንተ ከሃይማኖታችሁ ውጭ ያለን ሰው ዴት ማድረግ ማትፈልጉ ከሆነ ወይም ማግባት ማትፈልጉ ከሆነ ፍቅረኛ ስትመርጡ ተመሳሳይ ሃይማኖት ያለውን ሰው ትመርጣላችሁ ማለት ነው። ፐርሰናሊ ሪከመንድ አድርገኝ ካላችሁኝም እንደ ሐሳብ ልሰጣችሁ የምችለው ከራሳችሁ ጋር ተመሳሳይ የሆነ ሃይማኖት ያለው ሰው ጋር ብትሆኑ ጥሩ ነው። ለምን? ሁላችንም አስተዳደጋችን፣ የተማርንበት ኢንቫይሮንመንት፣ የቤተሰቦቻችን ያደግንበት አካባቢ፣ ያደግንበት ሃይማኖት ውጤት ነው። ይሄ የላይፍ ስታይላችን፣ አስተሳሰባችን፣ ሁሉ ነገራችን ካደግንበት ነገሮች የተወጣጣ ነው። ስለዚህ አንድ በክርስትና ቤተሰብ ውስጥ ያደገ ልጅና አንድ በእስልምና ቤተሰብ ውስጥ ያደገ ልጅ ይሄ የምንማረው የሃይማኖት ኤቲክስ እና ሞራል የተወሰኑ የሚለያዩ ነገሮች ሊኖሩት ይችላል። ነገ ደግሞ ተጋብታችሁ ልጆቻችሁንም ስታሳድጉ በሃይማኖታችሁ በመንፈሳዊ ህይወታቸው የተሻሉ ሆነው እንዲያድጉ ነው ማድረግ ያለባችሁ። ስለዚህ የተለያየ ሃይማኖት ያለበት ቤት ውስጥ የሚያድግ ልጅ ኮንፊውዝድ ነው የሚሆነው። እንዴት ወዴት እንደመምረጥ መሄድ እንዳለበት እንኳን አያውቅም። የራሳቸው እድሜ ላይ ሲደርሱ ሌላ ነገር የተሻለውን ብለው የሚያስቡትን ነገር ሊመርጡ ይችላሉ። ለህይወታቸው የተሻለ ነው ጥሩ ነው ብለው የሚያስቡትን ነገር ሊመርጡ ይችላሉ። ግን መነሻው እናንተ ስለሆናችሁ ለሚመሰረተው ቤተሰብ በተለያየ ሃይማኖት ውስጥ ያለን ሰው ዴት ማድረግ የለብኝም ብላችሁ የምታስቡ ሰዎች ልባችሁን አትክፈቱ፣ ግንኙነቱንም አትጀምሩት ለማለት እወዳለሁ። ቀጣይ ሀሳብ የምናነሳው አትራክሽን ብቻውን አንድን ሰው ለፍቅር ወይም ለትዳር እንድትመርጡት ማድረግ የለበት። አትራክሽን መኖር አለበት። 100% የምስማማበት ነገር ነው። አትራክትድ ያልሆናችሁበትን ሰው በፍጹም አብራችሁ እንዳትሆኑ። ይሄንን ብዙ ጊዜ ላለው ግን ማይስማሙ ሰዎች አሉ። ባሌን ሳልወደው ነው ያገባሁት፣ ጥሩ ሰው ስለሆነ ነው፣ ካይንድ ስለሆነ ነው ምናምን ያገባሁት፣ ግን በቃ ዊ አር ኦኬ ምናምን ይላሉ። የኑሮ የትዳር አጋር ኦኬ። ከዛ ደግሞ ስታዩት የምትደነግጡለት፣ ስታዩት የምትሳሱለት፣ ስትይዙት ስታቅፉት ውስጣችሁ በደስታ የሚሞላ ሰው ጋር መኖርና ሰላም ሆኖ ከሆነ ሰው ጋር መኖር በጣም የተለያየ ነገር ነው። ጠዋት ስትነሱ አጠገባችሁ የምታዩት ሰው በፍቅር የወደቃችሁለት ሰው መሆን አለበት። ይሄ ግዴታ ነው። ስታዩት ደስ የሚላችሁ ሰው መሆን አለበት። ከአንድ ሰው ጋር አብራችሁ ስትሆኑ ከፊዚካል አትራክሽን ነው የሚጀምረው አይደል? በቃ ስታዩት ደስ የማይላችሁ ሰው ጋር አብራችሁ መሆን አግባብ ነው ብዬ እኔ አላምንም። ኦኬ ፐርሰናሊቲ ጥሩ ነው፣ ባህሪ ጥሩ ነው፣ ማንነት ጥሩ ነው። ኦኬ እነዚህ ነገሮች ጋር የሚያደርሳችሁ መጀመሪያ የምታዩት ነገር ነው ብዬ ነው የማስበው። ስትጣሉ፣ ፍቅር ሲቀዘቅዝ፣ ነገሮች ጥሩ ያልሆኑ ሲመጡ እናንተን እዛ ጋር ኪፕ የሚያረጋችሁ አትራክሽኑ ነው። ብትጣሉ እንኳን በቃ ስታያት ደስ ይልሃል። የምትወደውን ሰው ነው ያገባው። በቃ ደስ የሚልህን ሰው ነው ያገባው። ስለዚህ በየትኛውም ሁኔታ ውስጥ ቢሆን እንደ አዲስ እየታደሰ የሚሄድ ፍቅር እንዲኖራችሁ አትራክሽን በጣም ወሳኝነት አለ። አለዛ ይሄ ስሜትና ፍቅር ፍላክቹዌት ነው የሚያደርገው። የሆነ ጊዜ ትጣላላችሁ፣ ይቀዘቅዛል። የሆነ ጊዜ እንደ አዲስ ደግሞ ጥሩ ይሆናል። ስለዚህ ቀዝቀዝ እያለ በሚመጣ ሰዓት ስታያት ከዚህ የተሻለ ነበር የሚገባኝ የሚያስብል አይነት ሚስት ከሆነ ያገባኸው ትቸገራለህ። ለሴቶችም ቢሆን እንደዛ። ግን ዋናውን ፖይንት ወደ ማንሳት ስመለስ አትራክሽን ስላለ ብቻ አንድ ሰው ደስ ስላላችሁ ፊዚካሊ መልኳን ምናምን በቃ ጸጉሯን ሁሉ ነገሯን የምትወድላት ስለሆነች ብቻ እንደ ሚስትነት ወይም እንደ ፍቅረኛነት መምረጥ አለብህ ብዬ አላስብም። አንቺም እንደዛ መምረጥ አለብሽ ብዬ አላስብም። አያስፈልግም ማለት ግን አይደለም፣ አብሮ የሚሄድ ነገር ነው። ለምንድን ነው ሰዎች አትራክትድ የሚሆኑበትን ሰው ማግባት ወይም አብሮ መሆን ያለባቸው? ካገቡ በኋላ እንዳይጸጸታቸው ነው። ብዙ ሰዎች ይቆጫቸዋል፣ ይጸጸታቸዋል ምናምን። አንዳንድ ሰዎች ፕራይማቸው ላይ የሚደርሱት ካገቡ በኋላ ነው። ገናስ ከማግባቱ በፊት የነበረው ፐርሰናሊቲ፣ የነበረው ፋይናንሻል ስታተስ፣ የነበረው ስራ፣ የነበረው ሁኔታ ምናምን ካገባ በኋላ ደግሞ ያማረበት ነገሮች የተለወጡ ምናምን ሲሄድ እንደው ከዚህ የተሻለ ይገባኛል የሚል ሐሳብ ወንዶችም ጋር ሴቶችም ጋር ሊመጣ ይችላል። ግን ሁሌ ይሄንን ነገር ለማሰር አንደኛው ትክክለኛው ምክንያት የሚሆነው በሰዓቱ እዛ ግንኙነት ውስጥ ስትገቡ አትራክትድ ነበራችሁ ወይ እዛ ሰው ላይ? ሌላ ሪዝን አልነበራችሁም ወይ? ለምሳሌ አንድ ሰው ገንዘብ ስላለው ብቻ የተሻለ ህይወት ስለሚሰጣት ብቻ
ብዙም አትራክትድ ያልሆነችበትን ሰው ብታገባ ከዛ እንደው ከባሏ ጋር ራሱ ራት ወጥታ እሷ ደስ የሚላት አይነት ሰው ስታይ ልትዞር ትችላለች። ስለዚህ ደስ የሚላችሁን አይነት ሰው እናንተ የምትፈልጉትን የምትወዱትን አይነት ሰው መምረጥ የተሻለ ነው። ግን ቁመት ብቻውን ህይወት አይሆንም። ሰውነት ብቻውን ደግሞ ህይወት አይሆንም። መልክ ብቻውንም ህይወት አይሆንም። ስለዚህ አትራክትድ የሆናችሁበት ሰው እንዳለ ሆኖ ለህይወት የሚያስፈልጉ ግብአቶች ያሉት ሁለንተናዊ መሟላት ያለውን ሰው ብትመርጡ ለህይወታችሁ የተሻለ ይሆናል የሚል ሐሳብ አለኝ። ቀጥሎ የምናነሳው ፊዚካል ኢንቲሜሲ እንዳይሸውዳችሁ። ፍቅረኛ ወይም የትዳር አጋር ስትመርጡ አሁን ይሄንን እንዴት ነው ማነሳላችሁ እንደ ሐሳብ። ብዙ ሰው ትዳር ከመጀመሩ በፊት ወይም ሲሪየስ የሆነ ሪሌሽንሺፕ ውስጥ ከመግባቱ በፊት የፊዚካል ንክኪዎች ይኖሩታል። ሴክሹዋል ላይፍ ይኖራቸዋል ሰዎች እና የተሻለ ወይም በጣም ጥሩ የሆነ ደስ የሚል ሴክሹዋል ግንኙነት አላችሁ ማለት በዛ ምክንያት ብቻ ያንን ሰው ለማግባት ወይም የፍቅር አጋር አድርጎ ዲሳይድ ለማድረግ መወሰን አለባችሁ ብዬ አላስብም። ሌሎች ማየት ያለባችሁ ነገሮች አሉ። ይሄንን የማነሳበት ምክንያት ምንድነው? የሆነ ጊዜ በሆነ ምክንያት በሆነ ችግር ይሄ ሳይድ ወይም ይሄ ፓርት ቢነካ ሰርቫይቭ ማድረግ ትችላላችሁ ወይ? የሰው ልጅ ብዙ ነገር ያጋጥመዋል። ስለዚህ አብራችሁ በምትሆኑበት በምታሳልፉበት ጊዜ ያላችሁ የወሲባዊ ግንኙነት ህይወት ቢቀዘቅዝ፣ አንድ ሰው የፊዚካል ቢታመም ፊዚካል ኢንጁሪ ምናምን ቢያጋጥመው፣ እንደዚህ አይነት ነገሮች ማድረግ የሚችልበት ሁኔታ ውስጥ ባይገኝ፣ ሴቷ የሆነ ነገር ሀፕን ቢያደርግባት የሆነ ነገር ቢፈጠር፣ እንደዚህ አይነት ነገሮችን ማድረግ ማትችሉበት ሁኔታ ውስጥ ለተወሰኑ ጊዜዎች ብትቆዩ ፍቅራችሁ ሰስቴን ማድረግ ይችላል ወይ? ሌላ ሪዝኖች አላችሁ ወይ? ፊዚካሊ በምታሳልፏቸው ነገሮች ባሏችሁ የደስተኝነት ሞመንቶች ብቻ ከዚህ ሰው ጋር ነው መሆን ያለብኝ ብላችሁ ዲሳይድ ማድረግ የለባችሁም። ሌሎች የምናነሳቸውን ወይም ያነሳናቸውንም ሀሳቦች ኮንሲደር ማድረግ አለባችሁ። ይሄ የሴክሹዋል ግንኙነታችሁ ጥሩ መሆን እንዳያስወስናችሁ የምልበት ምክንያት ከፊዚካል አትራክሽኑም ጋር ተደምሮ ነው። አንዳንድ ሰው አንድን ሴት የሆነ ቦታ ቁጭ ብሎ ድንገት ያያትን ሴት ሚስቴ በሆነች ብሎ ሊመኝ ይችላል። እድሉን ካገኘ የማውራት የማግኘት ከሷ ጋር የመሆን ቻንሱን ካገኘ በቃ ያየውን ነገር ስለወደደው ብቻ ማለት ነው። ስለዚህ ይሄ በጥሩ ነው ብያለሁ ቅድም ሳወራ። ፊዚካሊ አትራክትድ መሆን ጥሩ ነው። ፊዚካል ኢንቲሜሲያችሁ የተሻለ ሲሆን ጥሩ ነው። ደስተኛ ስትሆኑ ጥሩ ነው። ግን እሱ ብቻውን ደግሞ አንድን ሪሌሽንሺፕ ሲሪየስ አያደርገውም ወይም አንድን ትዳር ጤናማ አያደርገውም ብቻውን። ሌሎች ነገሮች አብረው ያስፈልጉታል። ሌላኛው የፍቅር አጋር ወይም የትዳር አጋር ስትመርጡ በደንብ ኮንሲደር ማድረግ አለባችሁ ብዬ የማስበው የግለሰቡ የፋይናንስ አስተሳሰብ ነው። የግለሰቡ የፋይናንስ ሁኔታ እና የፋይናንስ አስተሳሰብ ማለት ምን ማለት ነው? አንዳንድ ሰዎች ገንዘብን የሚጠቀሙበት መንገድ ለሌላኛው ሰው በጣም አናዳጅ ሊሆን ይችላል። ለምሳሌ ገንዘብ ካላቸው ራሳቸው ላይ ኢንቨስት ማድረግ ትክክል እንደሆነ የሚያስቡ ሰዎች አሉ። ገንዘብ ይሰራሉ፣ ህይወታቸውን ይኖራሉ፣ በትክክለኛው ሰዓት ቫኬሽን ይወጣሉ፣ ይዘንጣሉ፣ ራሳቸውን ይንከባከባሉ፣ ራሳቸውን ቴክ ኬር ያደርጋሉ። አንዳንድ ሰው ደግሞ ገንዘብ ይሰራል፣ ይኖራል። በቃ ገንዘብ ይሰራል፣ ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ቫኬሽን የለም፣ ራሱ ላይ ኢንቨስት ማድረግ የለም ምናምን። በቃ የተለያዩ ሰዎች ናቸው እነዚህ ሰዎች። ስለዚህ አሁን ገንዘብን እንዴት ነው ሰው ማኔጅ የሚያደርገው? ህይወቱ ላይ ገንዘብን እንዴት ነው የሚጠቀመው? ገንዘቡን ከጓደኞቹና ከቤተሰቦቹ ጋር በተያያዘ እንዴት ነው እንቅስቃሴ እንዲኖር የሚያደርገው የሚለውን ነገር ኮንሲደር መደረግ አለበት። ስፔሻሊ በወንድ በኩል ሴት ስትሆን በሪሌሽንሺፕ ውስጥ ወይም በትዳር ውስጥ ገንዘብ መስራት በጣም ግዴታዋ ነው ምናምን የሚል አመለካከት የለኝም እኔ። ወንድ ልጅ ፕሮቫይደር ስለሆነ ግዴታው ነው። ስለዚህ ሞር ይሄንን ፖይንት ስናነሳ ኮንሲደር የምናደርገው ወንዶችን ይሆናል ማለት ነው። ስለዚህ ዴት የምታደርጊው ወይም እንደ ፍቅረኛ የምትይዙ ሰው ምንድነው ስለ ገንዘብ ያለው አመለካከት? እንዴት ነው ስለ ገንዘብ ያለው እውቀት? ገንዘብን መስራት አንድ ነገር ነው። ከዛ ገንዘብን ማስተዳደር ወይም ማኔጅ ማድረግ ደግሞ ሌላ ነገር ነው። ስለዚህ አንዳንድ ሰዎች ብዙ ገንዘብ ይኖራቸዋል ግን አይጠቀሙበትም። መቼ እንደሚጠቀሙበትም አይታወቅም። ስለዚህ ለፍቅረኛው ሰርፕራይዝ ለማድረግ አበባ መግዛትና የሆነ ነገር ማድረግ ቢግ ዲል የሚሆንበት አይነት ሰው አለ።
እሷ ደግሞ የ60 ሺህ ብር ሂውማን ሄር ነው የምትፈልገው። አብሮ አይሄድም። ስለዚህ እንደ ኃላፊነት የምንወስዳቸውን ነገሮች እኛንን መወጣት አለብን ብለን ካሰብን እንደ ወንድ ይሄን ማድረግ አለብኝ፣ ይሄን ማድረግ የለብኝም፣ ይሄን ማድረግ አለብኝ፣ ይሄን ማድረግ የለብኝም የሚለው ነገር የጋራ ስምምነት ያስፈልገዋል። በየጊዜው ቫኬሽን መውጣት የምትፈልግ ሚስት አግብተህ አንተ ግን ሁሌ መስራት ነው የምትወደው፣ ቫኬሽን ምናምን አይመችህም። ስለዚህ የሆነ ነገር እየጎደለባት እንዳለ ፊል ማድረግ ትጀምራለች ማለት ነው። ግልጽ ነው አይደል? ስለዚህ እናንተ ስለ ፋይናንስ ያላችሁ አመለካከት ምንድን ነው? ከዛ ደግሞ ዴት የምታደርጉት ወይም እንደ ፍቅረኛ ልትይዙት ያሰባችሁት ሰው ስለ ፋይናንስ ያለው አመለካከትና የማኔጅመንት ጉዳይ ምን ይመስላል የሚለው አነሰሰሪ ነው ብሎ የሚያስብ ሰው አለ። ለምሳሌ እኔ ሂውማን ሄር ሜካፕ ማድረግ ምናምን ደስ ይለኛል፣ እንደዛ ነው የሚያምርብኝ ብላ እንደዛ የኖረችና የለመደችን ሴት አግብተህ አንቺ በቃ ናቹራሉ ከርዳዳው አጭሩ ጸጉር ነው የሚያምርብሽ ለመከራከር አስቸጋሪ ሊሆንብህ ይችላል። ሰው የለመደው ላይፍ ስታይል መቀጠል እንዳለበት አምናለሁ እኔ። ግዴታ ሳይሆን አንድ ሴት ለምሳሌ በራሷ ስራ ካላት እና ራሷን የምታስተዳድር ከሆነ ከዛ አንተ እሷ ህይወት ውስጥ ስትመጣ ቢቻል እሷ ከምትሰራውና ከምትኖረው ህይወት የተሻለ ካልሆነ የሚመጣጠን አይነት ነገር ልትሰጣት ኤክስፔክት ይደረጋል። እንደዛ ካልሆነ እሱን ያገባው ቀን ነው እንደዚህ ሆንኩት ማለቱ አይቀርም። አንድ ቀን እሱም ባላገባ ኖሮ እኔ በራሴ እንኳን ብኖር የተሻለ ነገር አደርጋለሁ ማለቱ አይቀርም። ቢካዝ ያው ሴቶች ስራ እንኳን ቢኖራቸው ፕሮፌሽናሊ ሰርቭ እያደረጉ ቢሆን እንኳን ልጅ ሲወልዱ ምናምን ከሆነ ጊዜ በኋላ የስራ ላይፋቸው እየተቀዛቀዘ ይመጣል ወይ ስራ ሊያቆሙ ይችላሉ። ስለዚህ እኔ ብሆን ከዚህ በላይ ለራሴ ማድረግ እችላለሁ የምትልን ሴት ይዘገብተህ አንተ ከሷ ኤክስፔክቴሽን በታች የምታኖራት ከሆነ የሰላማችሁ ሊረበሽ ወይም ደግሞ ሊናጋ ይችላል ብዬ አስባለሁ። ስለዚህ ሰዎች ዴት ከማድረጋቸው በፊት ወይም ፍቅረኛ ከመያዛቸው በፊት አንድን ሰው የትዳር አጋር አድርገው ከመምረጣቸው በፊት ስለ ገንዘብ በትክክል ማሰብ አለባቸው። ቁጭ ብለው ማውራትም አለባቸው። አንዳንድ ሰዎች አብሯቸው ያለ ሰው ስለ ገንዘብ ስላለው አመለካከት ምንም አያውቁ እና ያንን ባለማወቃቸውና ባለማውራታቸው ምክንያት አንዳንድ ጊዜ ባልየው ያለውን ንብረት ሚስትየው አታውቅም፣ ምን ያህል ገንዘብ እንዳለው አታውቅም። ከሷ እውቅና ውጪ ያለው የሆነ ነገር አለ አታውቅም። ስለዚህ አንዳንድ ሰው ሲሞት ነው የሚታወቀው ያለው ገንዘብና ያለው ንብረት። ስለዚህ በባልና በሚስት በኩል ወይም ሁለት ፍቅረኛሞች በሆኑ ሰዎች መካከል ግልጽ የሆነ የፋይናንሻል ሁኔታ ዲስከሽኖች ያስፈልጋሉ። ስለምትሰራው ስራ ብታቅጥሩ ነው፣ ስለምታገኘው ገንዘብ ብታቅጥሩ ነው፣ ስለ ገቢህ ብታቅጥሩ ነው፣ ምን እንደሚሰራ ምን ያህል እንዳለው ምንም ውጪ ላይ ጥሩ ነገር አለው ተብሎ የሚታሰብ ለሚስቱ ቀሚስ ለመቀየር 1-2 ዓመት የሚፈጅበት ሰው አለ። በቃ ስፔሻል ኦኬዥን ካልሆነ ቼክ የማያደርግ ሰው እንደማለት ነው። ለልጆቹም እንደዛው አይነት ሰው አለ። ስለዚህ ፋይናንስ ላይ ያላችሁ አመለካከት እንዴት እንደሆነ መነጋገር አለባችሁ። ከዚህ ጋር ተያይዞ ስቲል ዲስከስ መደረግ ያለበት ነገር አንድ ሰው ስለ ፋሚሊ ምንድን ነው የሚያስበው? እንደ ፍቅረኛ ወይም እንደ ትዳር አጋር ከመቀበላችሁ በፊት እንዴት ነው የሚያስበው? ልጅ መውለድ ይፈልጋል? ስለ ትዳር ያለው አመለካከት እንዴት ነው? ይሄ ፋሚሊ ስለሚባለው ተቋም ያለው መረዳትና ያለው አቋም ምን ይመስላል? ለምሳሌ አንዳንድ ሰው አግብቼ መውለድ አልፈልግም፣ እኔ ላይፌን ነው እንጂ የማረገው፣ ስራዬን ሰራለሁ፣ ሚስቴ ያለች ምናምን፣ ሴትም ከሆነች ባል ያለ፣ ከዛ ቫኬሽን እንወጣለን፣ እንዝናናለን፣ ኢንጆይ ነው ማድረግ የምፈልገው፣ ቢያንስ ላልተወሰነ ዓመት ወይም እስከ መጨረሻው ልጅ አልፈልግም የሚል ሰው አለ። አንዳንድ ሰው ደግሞ በቃ አንድ ልጅ ነው የምፈልገው ይላል። አንድ ልጅ ነው የምፈልገው ወይ 2 ልጅ ነው፣ ከዛ በኋላ አያስፈልግም፣ የምን እንትን ነው አይነት ነገር ሊያነሳ ይችላል። በሌላኛው ሳይድ ደግሞ የልጅ ቤት ያደጉ ሰዎች ወይም ብዙ ልጅ የሚፈልጉ ሰዎች አሉ። 4፣ 5፣ 6 ልጆች የሚፈልጉ ሰዎች ይኖራሉ። ስለዚህ አንቺ የምትፈልጊው 6 ልጅ መውለድ ነው፣ አንቺ የምትፈልጊው 5 ልጅ መውለድ ነው። እሱ ደግሞ ባይወልድም ችግር የለበትም፣ አንድ ልጅ ቢሆንም በቂ ነው ብሎ ያስባል። ስለዚህ አለመግባባት ይፈጠራል ማለት አይደለም። እንደዚህ አይነት ነገሮች መወራት አለባቸው። ፋሚሊ ሲያስብ ባል አለ፣ ከዛ ሚስት አለች፣ ከዛ ልጆች አሉ። እንደዛ ነው አመለካከቱ? ወይስ በቃ እኔና ሚስት ያለን እንደውም ሳንወልድ ዝም ብለን በጉዲፈቻ ምናምን አዶፕት አድርጋ 1-2 ልጅ እንደዛ ነው መኖር የምፈልገው የሚል አይነት ሰውም ሊኖር ይችላል። ስለዚህ ስለ ፋሚሊ ያላችሁ አመለካከት፣ ስለ ቤተሰብ ያላችሁ አቋም ምን ይመስላል የሚለው ነገር መታየት አለበት።
ቤተሰብ የሚለው ነገር ጋር ከመጣም በኋላ ከፋሚሊው ጋር ያለው ሪሌሽንሺፕ ምን ይመስላል? አንድ ሰው ከአባቷ ጋር ከእናቷ ጋር ፋሚሊዋ ላይ ያላት ሪሌሽንሺፕ ምን ይመስላል? ከጓደኞቿ ጋር ያላት ግንኙነት ምን ይመስላል? ከስራ ባልደረቦቿ ጋር ያላት ግንኙነት ምን ይመስላል? ሶሻል ላይፏ ምን ይመስላል? ለወንዶችም ደሴም ኮስችን መጠየቅ አለባቸው። ከእናቱ ጋር ያለው ከቤተሰቡ ጋር ያለው ግንኙነት እንዴት ነው? አንዳንድ ሰው እናቱ ከትዳሩ ትበልጥበታለች ማለት ሚስቱን ማስቀየም ካለበት ለቤተሰቡ ሲል ያስቀይማል፣ ትዳሩን ይበድላል። ሰው እንግዲህ ቤተሰቡን ትቶ ከትዳር አጋሩ ጋር ነው የሚጣበቀው ወይ መሆንም ያለበት እንደዛ ነው። ባይብልም የሚያስተምረው ያንን ነው። ስለዚህ ቤተሰቦቻችሁን ትተዋላችሁ፣ ከትዳር አጋራችሁ ጋር ትጣበቃላችሁ ነው። ስለዚህ አንድ ሰው በእያንዳንዱ ጉዳይ ላይ የቤተሰቡን ሐሳብና ውሳኔ በትዳሩ ላይ እያመጣ የሚጭን ከሆነ ይሄ ሰው በትዳሩና በቤተሰቡ መካከል ትክክለኛ የሆነ መስመር አላሰመረም ማለት ነው። ስለዚህ ከቤተሰቡ ጋር ያለው ግንኙነት ጤናማ የሆነ ሰው እናንተም እነሱ ቤተሰብ ጋር ሄዳችሁ ጤናማ ግንኙነት እንዲኖራችሁ ማድረግ ይችላል። ግልጽ ነው። ለምሳሌ ስለ ባልሽ ወይም ስለ እጮኛሽ ቤተሰብሽ ጋር ስትሄጂ ሁሌ የምታወሪው ኔጌቲቭ ነገር ከሆነ ሊወዱት አይችሉም። ስለዚህ ፍቅረኛሽን ወይም የትዳር አጋርሽን እንዲወዱ ማድረግ ያንቺ ኃላፊነት ነው። እነሱ አያውቁትም፣ ባንቺ ነው ያወቁት፣ ባንቺ ነው ያንን ቤተሰብ እየተቀላቀለ ያለው። ደሴም በወንዶችም ሳይድ ይሄንን ነገር ማስተዋል አለባችሁ። ከቤተሰቦቻችሁ ጋር እናንተ ያላችሁ ግንኙነት ነው ፍቅረኛችሁን ወይም የትዳር አጋራችሁን ስታመጡ እንዲቀበሏቸው ወይም ጥሩ እንዲሆን የሚያደርገው። እናንተ በራሳችሁ ውሳኔና በራሳችሁ ሐሳብ ሁሉን ነገር ማድረግ የምትችሉ ሰው ከሆናችሁ ኢንተርቪን አያደርግም ፋሚሊ አናክልም። በዚህ ግባ በዚህ ውጣ እንደዚህ አድርግ ስትባሉ ሁሉን ነገር በቤተሰቦቻችሁ ቁጥጥር ስር የምታደርጉ ከሆነ ትዳራችሁም እንደዛው ነው የሚሆነው። ሊያፋቷችሁም ይችላሉ። ብዙ ሰው በቤተሰቡ ምክንያት ትዳሩን ያጣል። ያሰቡላችሁ ሊመስላችሁ ይችላል፣ ቴክኒካሊ ግን አይደለም፣ ሞስትሊ አይሆንም። ምክንያቱም ህይወቱን የምትኖሩት እናንተ ናችሁ። እናትህ ወይም አባትህ ወይም ወንድምህ አይደለም ትዳርህን መጥቶ የሚኖርልህ፣ የምትኖረው አንተ ነህ። ሶ ከዚህ ትዳር ከተጠቀምክ ደስተኛ ከሆንክ አንተ ነህ። ተፋተህ ከተጎዳህም የምትጎዳው አንተ ነህ መጀመሪያ። ከዛ በኋላ ልጆች ላይ ከዛ ቤተሰብ ላይ ምን አያሌ ይመጣል። ያው የመጎዳት ነገር እንደ ሁኔታው እየታየ ሌሎችንም ሰዎች አፌክት ሊያደርግ ይችላል። ስራህንም ብዙ ነገሮችን አፌክት ሊያደርግ ይችላል። ስለዚህ ከቤተሰቦቻችሁ ጋር ያላችሁ ግንኙነት ምን ይመስላል? እነዛ ሰዎች ከቤተሰቦቻቸው ጋር ያላቸው ግንኙነት ምን ይመስላል? ከጓደኞቻቸው ጋር ምናምን እንዴት ነው? ኤቭሪ ዴይ ከጓደኞቹ ጋር እያመሸ 7 ሰዓትና 8 ሰዓት የሚመጣ ልጅ ለማግባት እያሰብሽ ከዛ ሳምንቱን ሙሉ 11 ሰዓት ቤት ገባ ማለት አስቸጋሪ ሊሆን ይችላል። ስለዚህ እንዴት ነው ከጓደኞቹ ጋር የሚያሳልፈው ጊዜ፣ ከቤተሰቡ ጋር ያለው ግንኙነት፣ ከስራ ባልደረቦቹ ጋር ያለው ነገር እንዴት ነው? እኚህ ነገሮች መታየት አለባቸው። የመጨረሻ አንድ ሐሳብ የምናነሳው ሬድ ፍላጎችን ኢግኖር አለማድረግ። አንድን ሰው ዴት ለማድረግ ወይ ፍቅረኛ ለማድረግ የትዳር አጋር ለማድረግ ስታስቡ የምታዩቸውን ሬድ ፍላጎች ኢግኖር አታድርጓቸው። ሬድ ፍላግ እንደየሰውና እንደየሁኔታው ይለያያል ብዬ ነው የማስበው። ለምሳሌ አንድ ሴት የምትጠጣ ከሆነ የምታመሽ ከሆነ ክለብ የምትሄድ ከሆነ ክለብ የሚሄድና የሚያመሽ ወንድ ሬድ ፍላግ ሊሆን አይችልም ለሷ። እንደውም ይመቻታል፣ አብረው ያመሻሉ። ግን ጭራሽ መጠጥ የማይመቻት ከሆነ ጭራሽ ክለብ መሄድ ማምሸት ማትወድ ሴት ከሆነች ይሄ ወንድ ለሷ ሬድ ፍላግ ይሆናል ማለት ነው። ስለዚህ ሬድ ፍላግ አንጻራዊ ነው። ይሄን ካረገ እንደዚህ ከሆነ እምላችሁ ብዙ ነገር አይኖርም። ግን የማትቀበሉትና ደስተኛ የማትሆኑበት ባህሪ፣ ማንነት፣ ድርጊቶች ካያችሁ ኢግኖር አታደርጓቸው። ቤዚክ ከሆኑት ስንነሳ ለምሳሌ የማያከብርሽ ከሆነ ምናልባት ሲያገባኝ ያከብረኛል አይባልም። ምናልባት ስንቆይ ያከብረኛል አይባልም። በቃ ሪስፔክት ከሌለው ላንቺ ክብር ከሌለው ቦታ የማይሰጥሽ ከሆነ ቫልዩ የማያደርግሽ ከሆነ ሺህ ጊዜ ብትወጁ ሬድ ፍላጎችን ፓስ ማለት ወይም ማሳለፍ ነገ ትልቅ አደጋ ይዞ ይመጣል። ዛሬ ሲሰድብሽ ዝም ብለሽ ካለፍሽ ነገ ሊመታሽ ይችላል። ምንም የሚያጠያይቅ ነገር አይደለም። ስለዚህ ሬድ ፍላጎችን ኢግኖር ማድረግ ነገ ከባድ ሁኔታ ውስጥ እንድንገባ የሚያደርገን ነገር ሊፈጠር ይችላል። ለምሳሌ አንድ ሰው ገንዘብ አባካኝነት ሊኖርበት ይችላል በባህሪው። ሲዝናናም ከበር መልስ ካልጋበስኩ የሚል አይነት ሰው ማለት ነው። ስለዚህ በማይሆን ነገር ብሩን እያባከነ ያለን ሰው እያየሽ ከዛ በኋላ ነገ ሊስተካከል ይችላል።
ብሎ ያንን ነገር ማለፍ አግባብነት አለው ብዬ አላስብም። ሬድ ፍላጎች ፊክስ መደረግ የሚችሉ ናቸው ብዬ ነው የማስበው፣ ግን እናንተ ሪስፖንሲብል ናችሁ ብዬ አላስብም። ለምሳሌ አንድ ሰው አዲክትድ ከሆነ ሱስ ካለበት ከዛ ሱስ ውስጥ ያንን ሰው የማውጣት ግዴታ የለባችሁም። የእናንተ ስራ አይደለም። ሊመስላችሁ ይችላል በቃ ከዚህ ካለበት ህይወት አውጥቼው እንደው በቃ ከሱሱ ምናምን እንዲያገግም አደርገዋለሁ ብላችሁ ኃላፊነት መውሰድ የለባችሁም። ባይሆንስ፣ ባይስተካከልስ፣ ባይሳካስ አንድ ሰው ለራሱ ሲል ለሚወዳት እናቱ ሲል፣ ለቤተሰቡ ሲል፣ ለወደፊት ህይወቱ ሲል፣ ለጤናው ሲል ያልተወውን ነገር ለእናንተ ብሎ የመተው ቻንሱ በጣም ዝቅተኛ ነው። ስለዚህ ትለፋላችሁ፣ ትጎዳላችሁ እንጂ የማስተካከል እድላችሁ በጣም ዝቅተኛ ነው። ሰው ለራሱ ህይወት ሲያስብና ለራሱ ህይወት ሲጠነቀቅ ለራሱ ህይወት ሲል ነገሮችን ሲያስተካክል ነው ለእናንተ ደግሞ የሚሆነው። ሌላኛው ኢግኖር ማድረግ የሌለባችሁ ሬድ ፍላግ ብዬ የማስበው ፓስት ሪሌሽንሺፓቸው ላይ ያለው ፓተርን እዚህ ጋር ሊደገም ስለሚችል ስለ ድሮ ግንኙነታቸው ሲያወሯችሁ አቴንቲቭሊ መስማት አለባችሁ። ለምሳሌ በበፊት ግንኙነቴ ዝም ብዬ ነበረ ዴት ማረገው ምናምን ቺት አረግ ነበር እንደዚህ፣ አሁን ግን ተለውጫለሁ ሲል ሰው አይለወጥም ማለቴ ሳይሆን ኮንሲደር ግን ማድረግ ያለባችሁ ነገሮች ይኖራሉ። አሁን ለምን ያኔ ለምን እንደዛ ሆነ፣ አሁን እንደዚህ ሆነ፣ ምን የተቀየሩ ነገሮች አሉ። ሶ ይሄንን ነገር እኔ ለመቀበል ሬዲ ነኝ ወይ ፍላጎት አለኝ የሚለውንም ነገር ማሰብ አለባችሁ። ኖርማል ነው ብሎ የሚያስብ ሰው ለራሱ ኖርማል ሊሆንለት ይችላል። ለእናንተ ግን ኖርማል ካልሆነ አክሰፕት ማድረግ የለባችሁም። ስለዚህ ሬድ ፍላጎች መታየት አለባቸው። ሲምፕል ከሆኑ መስተካከል አለባቸው። የማይስተካከሉ ከሆነ ግን እናንተ እዛ ጋር ያለውን ነገር ማቋረጥና መተው ነው ያለባችሁ። ከዚህ ጋር ተያይዞ ጥሩ ነገር ብዬ የማስበው አንድ ሰው የፍቅር ግንኙነት ወይም ትዳር ውስጥ ለመግባት ሲያስብ የሚፈልገውን ነገር ማወቅ አለበት። አንድ ሰው የሚፈልገውን ነገር ካላወቀ የሚያነሳውን ነገር አያውቅም ማለት ነው። ሱፐርማርኬት ገብታችሁ እርቧችኋል፣ የሆነ ነገር መግዛት ፈልጋችኋል፣ ግን ምን እንደምትገዙ አታውቁም። በቃ ፊት ለፊት ያገኛችሁትን ነገር ነው ይዛችሁ የምትወጡት። ወይ ደግሞ እዛ ጋር ቆማችሁ ኮንፊውዝ ትሆናላችሁ። በቃ ወደዚህ ማየት ወደዛ ማየት ይሆናል ስራችሁ ማለት ነው። ምን እንደምትገዙ የምታውቁ ከሆነ ግን ቀጥታ ትሄዳላችሁ፣ የምትፈልጉትን ነገር ታውቃላችሁ፣ አንስታችሁ ከፍላችሁ መውጣት። ስለዚህ አንድ ሰው ፍቅረኛ ለመያዝ ሲያስብ ወይም የትዳር አጋር ለመምረጥ ሲያስብ የሚፈልገውን ነገር የሚያውቅ ከሆነ የማይፈልገውን ነገር ሲያይ ዲክላይን ለማድረግ አይቸግርም። ስለዚህ የሆነ ነገር ስታዩ ኦኬ እንደዚህ አይደለም የምፈልገው፣ ዲስሪስፔክት ስትደረጉ፣ የሆነ ነገር ስትደረጉ፣ ባውንደራችሁ ሲጣስ፣ ጭቅጭቅ ሲጀመር፣ መቆጣጠር ሲጀመር፣ የሆነ ነገር ሲጀመር አይ እኔ እንደዚህ አይነት ሰው አይደለም የምፈልገው የምትሉ ከሆነ ትሸሻላችሁ እንደማለት ነው። ስለዚህ ኮንፊውዝድ እንዳትሆኑ። ሁለት ቤት ይሆናል አንዳንዴ። ከሆነ ሰው ጋር የምትወዱት የሆነ ጥሩ ነገር ይኖራል፣ ከዛ ሌላ ሰው ታውቃላችሁ የምትወዱት የሆነ ነገር ይኖራል። እንደዛ ሲሆን ኤግዛክትሊ የምትፈልጉትን ነገር ስለማታውቁት ትጭበረበራላችሁ ነገር። ስለዚህ የምትፈልጉትን ነገር እወቁ፣ የምትፈልጉትን አይነት ሰው እወቁ፣ ከሰዎች ኤክስፔክት የምታደርጉትን ኳሊቲ እወቁ፣ አንደርስታንድ አድርጉ። ይሄን ነገር ነው የምፈልገው። እናንተ ደግሞ እዛ ጋር ማቅረብ የምትችሉትና መስጠት የምትችሉትንም ነገር እወቁ። ከዛ በኋላ ትክክለኛ የሆነ ግንኙነት ወይም የትዳር አጋር የማግኘት እድላችሁን እያሰፋችሁ ትመጣላችሁ ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። እኔ አብነት አዩ ነኝ። ይህ ጉልቻ ፖድካስት ነው። እዚህ ቻናል አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ሰዎች ምናልባት እስከዛሬም እያያችሁ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። መልካም ቆይታ።